ላሞች ጫው ቅቤ ልቀባው ነው። ገላውን አጣጠብኩት። ገላውን አጣጥቤ አሁን አስተኝቼዋለሁኝ። እስኪ ትንሽዬ ቅቤ ልቀባውና በእርግጥ ሙቀት ነው አያስፈልገውም። እኔ ግን ቀቢው ይላሉ ቀብቼው አላውቅም። ምክንያቱም አንደኛ በእጁ ምንቅር እያደረገ ፊቱን ሁሉ ያለቀልቀዋል። ሲቀጥል ደግሞ ሙቀት ነው፣ በጣም አይመቸውም። ስለዚህ እስኪ ይችል አድርግለት ይበቃዋል። አሁን እንደምታዩት ገላውን አጣጥቤው ስለሆነ ያው እንዲህ አድርጌ ደርቆ ቆየ። ማሻአላ ሽታው ሲጣፍጥ ነው የምላችሁ። ጀግና ሴት ናት የገፋ ይወዳል። ሽታው ጥናቱ ወይራ ወይራ ነው የሚሸታውና በጣም ቆንጆ ቅቤ ነው። እንግዲህ አሁን ስራ ልጨርስ ነው ማለት ነው። እስካሁን አልሰራውም፣ ምንም የሰራሁት ነገር የለኝም። እንደምታዩት እንኳን ልሰራ ክዬ ነው የጨማመርኩት። እንግዲህ ልሰራ ነው እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንደምን ናችሁ? እንደምን ከረማችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ አዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ ውሎዬን ነው የማሳያችሁ። ዛሬ እንግዲህ የመጀመሪያ ስራ ጀምሬያለሁ ማለት ነው። እና ውድ ቤተሰቦቼ ቪዲዮ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ ማለት ነው። እንግዲህ ዛሬ ከዚህ ክላስ ወደዚህኛው ወደ ነበርንበት ክላስ ለመግባት ቤቴን ላጽዳ ነው። ውሎዬን የማሳያችሁ ማለት ነው። እንግዲህ በጣም እንደምታዩት ነው እቃው ላም ነበረ ደግሞ በነገራችን ላይ ማለት ነው የወለዴ ማለት ነው። ባለፈው ያሳየኋችሁ ላም በረመዳን ነው የወለደችው። አሁን ለቅቤውም ለወተቱም ብለን እያለብናት ነበረ፣ ግን ወተቱ ሊመጣልን አልቻለም፣ ማለት ሊስተካከልን አልቻለም። ልንገፋ ስንል በቃ ሙቀቱ ይሁን አናውቅም። እና እንግዲህ ብዙ የሚነሳሱ እቃዎች አሉ። እቃዎቹን አነሳስቼ እንደምታዩት እንግዲህ ያው ቤት ያለ ባለቤቱ አያምርም ይባላል እና እንደምታዩት እንግዲህ እቃው በጣም እንትን ብሏል። እንደምታዩት ነው ይሄ ሁሉ ቆሽሽ ብሏል። እንግዲህ ይሄን ሁሉ አነሳስቼ ዛሬ በጣም ስራ ነው ያለብኝ፣ ስራ አለብኝ። እንግዲህ አቤም ቤተኛልኝ ማለት ነው። ቀስ እያልኩ እንግዲህ እስከቻልኩት አጸዳለሁ ማለት ነው። እንደምታዩት ይሄ ጥንቅሽ ነው። ማታ መጣ ጥንቅሽ ነበረ፣ ግን የሰው ሀገር ጥርሴን ጨርሶት ነው የመጣሁትኝና ብዙም ያን ያህል ጥንክር ያለ አገዳ መብላት አልችልም። ለጋ ለጋውን ነበረ የምበላው ማለት ነው። እና እንግዲህ ዛሬ ከኔ ጋር ዋሉ ማለት ነው። ውድ እህቶቼ ቤተሰቦቼ፣ ማከብራችሁ መወዳችሁ እንግዲህ ይሄንን ባለፈው አሳይቻችሁ ነበረ፣ ረታትቤ ነበረ። ግን እንደምታዩት ይኸው ቀን በቀን ካልተረተበ እንዲህ አይነት ቤት ቆሞብኝ ይላልና ቀን በቀን ካልተረተበ ያው እንዲያልተረተበ ነውና እንግዲህ እነዚህን ልብሶች ያብዱ ናቸው። አብዱ ደግሞ ራሱን መቻል ራሱን እንትን ማለት ስላለበት እንግዲህ ከአንድ ቦታ አድርጌ እጠብቀዋለሁኝ። ሲመጣ ሻንጣውን ዘረጋግፎ የራሱን ልብስ እንዲረትብና እንዲያስተካክል አዘዋለሁ ማለት ነው። እኔ ግን ሌላዎችን አስተካክልና ወደዛ የሚሆኑትን ወደዛ አድርጌ ከአንድ ቦታ አድርጌ እንግዲህ ወዲህ ተመልሼ ወዲህ እሆናለሁ ማለት ነው። ምክንያቱም አንደኛ እዛ አሁን ያለንበት ክላስ ስቶፕ አድርጌ እያሞቅን የምሰራውን ስራ ሰራለሁ ማለት ነው። እና እንደምታዩት እንግዲህ ይሄ ግድግዳ ወይም ይሄ እንትኑ ወሉልኝ ይላል፣ አዝዱኝ ይላል። በደንብ ተደርጎ እንዲጸዳ ይፈልጋል። እንደምታዩት ተነሳ የኔ ሸጋ። እንደምታዩት እንግዲህ ይሄ አዝዱኝ ይላል። ግን ዛሬ እኔ አልችልም፣ ምክንያቱም ይሄ ብዙ ስለሆነ የሚጸዳው ልጅም ስለሚረብሸኝ ወይም ስለሚነሳ። በነገራችን ላይ አልሐምዱሊላህ ልጄ በጣም
ጸባይ ያለው እንደዚህ አይረብሽም። ጥብት አድርጎ በደንብ ሆዱ ሙልት ብሎ ከተኛ አይረብሸኝም እና ግድግዳውን ማጽዳት አልችልም ልላችሁ ነው። ዛሬ ማጸዳው ማስተካከለው ይሄንን እቃና ቤቱን መወልወል ነው። ምክንያቱም ባለፈው ይሄንን አንስተነው ነበረ። ምንጣፍ በጣም የሚያስጠላ እንዲህ አይነት ምንጣፍና እንዲህ አይነት ቤት ያስጠላል ማለት ነው። ምክንያቱም ስታነሱት ይቀደዳል እንደምታዩት፣ እንደገና አንስታችሁ ስመልሱት እንደነበረ አይሆንም ማለት ነው። እንደምታዩት ብጥቅጥቅ ይላልና በጣም ነው የሚያስጠላው። ብቻ ለማንኛውም ዛሬ እንግዲህ ይሄንን ነው እየረታተብኩኝ ማሳያችሁ። ቪዲዮ ላይክ ሼር አድርጉ፣ አበረታቱኝ። እንግዲህ ዛሬ መጀመሪያ በጣም ከባድ ስራ ነው መሳራው። ምክንያቱም ቤቱ እንደምታዩት በጣም እንትን ብሏል። ተላጃውም እንደምታዩት እንግዲህ ይሄ ማስቢም ብሏል። እንደምታዩት ነው። እንቁላል ያጣ እኔ ተቀመጥኩኝ የሚሰራውም አላገኘም እና እንደምታዩት ተጠረቃቅሟል። እንግዲህ ይሄን ሁሉ አጽድ ያለሁኝ ምናልባት ተላጃውን ዛሬ ላላጠዳ እችላለሁ። ምክንያቱም ስራ ስለሚበዛብኝ ወገቤንም እየተሰማኝ ነው። ግን በቻልኩት መጠን እንግዲህ አሳያችኋለሁኝ። ይሄን ረታትቤ ብዬ አሁን ልጅ ተነስቷል። ልጅ ላጥባና መልሼ ቢተኛልኝ ወይ ቢጫወትልኝ እንግዲህ ወደ ስራ ይገባለሁ ማለት ነው። ወደ ቤተሰቦች እስከዛው ጠብቁኝ። ላይክ ሰብስክራይብ እያደረጋችሁ እሺ። ወደ ቤተሰቦች እስኪ ላሞች ጫው ቅቤ ልቀባው ነው። ገላውን አጣጠብኩት። ገላውን አጣጥቤ አሁን አስተኝቼዋለሁኝ። እስኪ ትንሽዬ ቅቤ ልቀባውና በእርግጥ ሙቀት ነው አያስፈልገውም። እኔ ግን ቀቢው ይላሉ ቀብቼው አላውቅም። ምክንያቱም አንደኛ በእጁ ምንቅር እያደረገ ፊቱን ሁሉ ያለቀልቀዋል። ሲቀጥል ደግሞ ሙቀት ነው፣ በጣም አይመቸውም። ስለዚህ እስኪ ይችል አድርግለት ይበቃዋል። አሁን እንደምታዩት ገላውን አጣጥቤው ስለሆነ ያው እንዲህ አድርጌ ደርቆ ቆየ። ማሻአላ ሽታው ሲጣፍጥ ነው የምላችሁ። ጀግና ሴት ናት የገፋ ይወዳል። ሽታው ጥናቱ ወይራ ወይራ ነው የሚሸታውና በጣም ቆንጆ ቅቤ ነው። እንግዲህ አሁን ስራ ልጨርስ ነው ማለት ነው። እስካሁን አልሰራውም፣ ምንም የሰራሁት ነገር የለኝም። እንደምታዩት እንኳን ልሰራ ክዬ ነው የጨማመርኩት። እንግዲህ ልሰራ ነው እላችኋለሁ። እንግዲህ እንደምታዩት ይሄም ቆሽሿል። እሺ ውድ ቤተሰቦች እንግዲህ እንደምታዩት ይሄንን አጸዳድቻለሁ። እንግዲህ እንደምታዩት አሁን ውጩን ማጠብ ነው የቀረኝ። ውጩንም ላጥብ ነው። እስኪ ይሄንን እስቲ እንዴት አያችሁት? እንደ ነገሩ ልጁም እያለቀሰ ነው። ዛሬ ደግሞ ስራ ማያዜን አይቶ ማለት ነው። ያው እንግዲህ እንደ ነገሩ ሆኗል። አልሐምዱሊላህ። እዚህ የነበረውንም አጥቤዋለሁ። መጣሁኝ ማሩጋ መጣሁኝ ይሽጋ ይሄንንም ወላወልኩኝ። እንደምታዩት እንግዲህ ሼህ አብዱረዛቅ ልብሱን እየወለወለ ልብሱን እያጣጠፈ ነው ማለት ነው። እና ይኸውላችሁ ልብስ የሚያጥፈው በዱላ ነው፣ የሚታጠበው በዱላ በቃ ዱላ በዱላ ነው። እንደምታዩት አላጥፈም ብሎ አሁን ተጣልተን ነው። አሳምረህ አጠፍ እንዲታገኘው አሁን ያው ዘግይቼ እስከመወጣ የቤት ስራ ተሰጥቶና ምንድን ነው የቤት ስራ ተሰጣችሁ? የሚጻፍ ነው? አዎ። ምንድን ነው? ቁርአኑ? አዎ። አልሙሂም እንደሱ አድርገህ ረታትበህ አትመንዝር። ስታነሳ ልብስህን ምንዝር አይደረግም። ታውቅበት የለም እንደ አንተ ጓደኛውን ለምን አሁን እሱ አልታጠበም። አስገባኸው ሀሸርሸፍ ውስጥ የነበረው እሱ ቀዩ እስኪ ኧረ አልታጠበም። ቆሻሻው ጋር ቆየ። ደስ እንዲህ አለ። መራርጣህ አስገብተኸው ነው ሀሸርሸፍ ውስጥ የነበረውን ቆሻሻውን
ያንን አሁን እንዲህ ተለብሰው ነበረ ለቢምቢው ማታ ማታ እጅግ የረዥሙ አሊያ መቼ ተለብሰዋለህ? መቼ ለበስከው? አሁን ልትታጠብ ነዋ። ገላህ ልትታጠብ ነው። ገላህን ስትታጠብ ልብስህን እምጣል። አታጠረቃቅም። እየተጠረቃቀመ እኔም ጋር እያጣላህ ነው። ምንም ታዲያ የሚባል ነገር የለም። ሸርሸፍ ይሄ ራሱ ቆሻሻ ነው። ይሄ እንዲህ የምታየው ቁጭ ያልክበት እኔን አትቆጣ፣ ለራስህ ነው። እና ውድ ቤተሰቦቼ ይሄንን እንግዲህ ልጠብና ተሳደው እንግዲህ እንደምታዩት ይሄንን አጣጣብኩኝ። ልጅም እያለቀሰ ነው። ይበቃኛል። በመጥረጊያው ከነስ ከነስ ስላደርገውና ውሃ ሀየው ምን ለየው ነው። እንግዲህ እንዲህ የምታዩት ነው። አትረዛቅም መልሶ አለቃውን እንዲህ ነበር አላረገውም። አልሙሂም አብጋራውን ተላቀቀ። አሁን እንግዲህ እስኪ ፀጉሬን ላበጣጥርና ቅቤ ልቀባ ማለት ነው። ምን ይመስላችኋል? ከዛ ለአብዱረዛቅ ምሳ አቀርባለሁ። አለቀ ደቀቀ። አሁን ይሄንን ልቀባ ነው። የምትወዱ ሰዎች እንዲያቃሙ ምንድን ነው?